وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. فتاوى الصيام شيخ محمد بن صالح العثيمين. يغشاه ذاك يحثه ጥያቄ ቁጥር 4 ጾምን ሊያስተው የሚችሉ ምክንያቶች ምንድናቸው? መልስ ጾምን ሊያስተው ከሚችሉ ምክንያቶች በሽታና ጉዞ በቁርአን ተጠቅሰዋል። ነፍሰ ጡር ሴትም ለራሷ እንዳትጎዳ ወይም ጽንሱ እንዳይጎዳ ከፈራች ማፍጠር ትችላለች። የምታጠባ ሴትም እንደዚሁ ለራሷም ሆነ ለሚጠባ ልጇ ከፈራች ማፍጠር ትችላለች። አንድን ሰው ከጥፋት ለማዳን ማፍጠር አስፈላጊ ሆኖ ከተገኘም ማፍጠር ይቻላል። ለምሳሌ በውሃ የተወሰደን ሰው ወይም በእሳት የተከበበን ሰው ለማዳን ማፍጠር የግድ ሆኖ ከተገኘ ማፍጠር ይቻላል። ሰውየው በጂሃድ ላይ ለመጠንከር ከፈለገም ማፍጠር ይችላል። ነብዩ ሰለላሁ ዐለይሂ ወሰለም በፈትህ ዘመቻ ላይ ሰሃባዎቻቸው እናንተ ነገ ከጠላት ጋር ትገጥማላችሁ፣ ማፍጠር ያጠነክራችኋልና አፍጥሩ አትጹሙ ብለዋል። ሙስሊም ዘግበውታል። ጾምን የሚያስተው ሰበብ ተገኝቶ ሰውየው ጾሙን ካፈረሰ ከቀኑ የተቀረውን ጊዜ ከምግብ ራሱን መቆጠብ አስፈላጊ አይደለም። ለምሳሌ ሰላማዊ ሰው ከጥፋት ወይም ደግሞ ከሞት ለማዳን ሲል ጾሙን ያፈረሰ ሰው ሰውየውን ካዳነ በኋላም ቢሆን መብላት ይችላል። ጾምን ማፍረስ በሚያስችለው ሰበብ ወይም ምክንያት ጾሙን ስላፈረሰ ከዚያ በኋላ ራሱን ከምግብ መቆጠብ አያስፈልገውም። በዚህ ሰበብ ምክንያት በቀኑ ሐራም የሆነበት መብላትና መጠጣት ሐራምነቱ ተወግዷልና። ስለዚህ በዚህ ጉዳይ ላይ ይበልጥ ተቀባይነት ባለው አተያይ አንድ በህመም ምክንያት ጾሙን ትቶ የነበረ በሽተኛ ቀን ላይ ቢድን ራሱን ከምግብ መቆጠቡ አስፈላጊ አይደለም። ጾሙን አፍርሶ የነበረ ሙሳፊርም ቀን ላይ ወደ አገሩ ቢመለስ ራሱን ከምግብ ለመቆጠብ አይገደድም። የወር አበባ የነበረባት ሴትም በቀን ላይ የወር አበባዋ ቢቆምላት በቀረው የቀን ጊዜ ከምግብ ራሷን መቆጠብ የለባትም። እነዚህ ሁሉ ያፈጠሩት ሊያስፈጥራቸው በሚችል ሸሪዓዊ ምክንያት ስለሆነ የዚያ ቀን ሑርማ ወይም ሐራምነት ተወግዶላቸዋል። ሸሪዓው ማፍጠርን ስለፈቀደላቸው ከምግብ መቆጠብ ወይም ኢምሳክ ግዴታ አይሆንባቸውም። በተቃራኒው የረመዳን ወር መግባት በቀን ላይ ከታወቀ ግን ኢምሳክ ወይም ከምግብ መቆጠብ ጾምን ከሚያበላሹ ነገሮች መቆጠብ ግዴታ ይሆንበታል። በሁለቱ መካከል ያለው ልዩነት ግልጽ ነው። ምክንያቱም ቀን ላይ የረመዳን ወር መግባቱ በምስክር ከተረጋገጠ በዚያ ቀን ኢምሳክ ዋጅብ መሆኑ በትክክል ተላልፏልና፣ ከመረጋገጡ በፊት ላልጾሙት ግን ባለማወቃቸው ስለሆነ ዑዝር አላቸው። ቀኑ ረመዳን መሆኑን አስቀድመው ቢያውቁ ኖሮ ከመብላት መቆጠብ ግዴታ ይሆንባቸው ነበር። ከላይ የጠቀስናቸው ሰዎች ግን ረመዳን መሆኑን እያወቁ ግን ማፍጠር የተፈቀደላቸው ስለሆነ ስለዚህ በሁለቱ መካከል ያለው ልዩነት ግልጽ ነው። يغشاه ذاك يحثه ጥያቄ ቁጥር 5 የረመዳን ወር መግባቱ ከመታወቁ በፊት የመጀመሪያውን የረመዳን ሌሊት ተኝቶ በማሳለፍ ለጾም ሳይነየት ያደረና ፈጅር ከወጣ በኋላ ቀኑ ረመዳን መሆኑን ያወቀ ሰው ምን ማድረግ አለበት? የዚያን ቀን ጾም ቀዳ ማውጣት አለበትን? መልስ በጅምሁሮች በብዙ ዑለማዎች አመለካከት የረመዳን ወር መግባቱን ሳያውቁ ተኝተው በነጋታው ፈጅር ከወጣ በኋላ ያወቁ ከሆነ እነዚህ ሰዎች በዚያን ቀን ኢምሳክ ወይም ከሚያስፈጥሩ ነገሮች መቆጠብና ጾሙን ቀዳ ማውጣት ዋጅብ ይሆንባቸዋል። ሼኽ መሐመድ ብን ሳሊህ አልዑሰይሚን ይላሉ፣ እኔ እስከማውቀው ድረስ ከሸይኹል እስላም ኢብኑ ተይሚያ ብቻ በስተቀር በዚህ ነጥብ ላይ ከዚህ የተለየ አቋም የያዘ ሰው የለም።
ሸይኹል ኢስላም ኢብኑ ተይሚያ እንዲህ ይላሉ፣ ንያ የሚመጣው ዕውቀትን ተከትሎ ነው። ይህ ሰው ደግሞ አላወቀም፣ እናም ዑዝር አለው። ለመጾም ነይቶ ማደርን የተወው ካወቀ በኋላ ሳይሆን ሳያውቅ ነበር። አላዋቂ ደግሞ ዑዝር አለው። በዚህም መሰረት ካወቀበት ሰዓት ጀምሮ ኢምሳክ ካደረገ፣ ራሱን ከሚያስፈጥሩ ነገሮች ከቆጠበ ጾሙ ትክክለኛ ነው። ስለዚህ ቀዳ አይኖርበትም። አብዛኞቹ ዑለማዎች ግን ኢምሳክም ሆነ ቀዳ ማውጣት ግዴታ ይሆንበታል ብለዋል። ለዚህ ደግሞ ምክንያት ያቀረቡት ያለ ንያ ከቀኑ የተወሰነ ጊዜ አልፎበታል የሚል ነው። እኔ ይላሉ ሼኽ መሐመድ ብን ሳሊህ አልዑሰይሚን፣ እኔ እንደሚታየኝ ከጥርጣሬም ለመዳን ሲባል ጾሙን ቀዳ ማውጣት እንዳለበት ነው።